ከእግዚአብሔር ጋር ለመነጋገር ዕለት ዕለት በመዓልትም በሌሊትም። እንግዲህ እንደምታውቁት በቀን 7 ጊዜ መቼም ያው እኛ በቀን አንዴ መጸለይ የከበደን ሰዎች በቀን 7 ጊዜ ታዘዋል የሚለው ብዙ ሰው ይለዋል። አረ ግዴ ለእሱን እርሱ የምንጸልየው ጸሎት እግዚአብሔርን ደስ የማያሰኝ እየሆነ ነው። እግዚአብሔርን ደስ የሚያሰኝ ነገር አሁን እግዚአብሔር እንደ ሰው አይደለም። አዲስ ነገር ሰምቶ ገርሞ ተደንቆ ወይ ጉድና እንደዛ ሰርፕራይዝ የሚደረግ ሆኖ አይደለም። ነገር ግን የሰሎሞን ጸሎት ትክክለኛ ጸሎት መሆኑን ለእኛ ለመንገር ነው። ለእኛ ለመንገር የሰሎሞን ጸሎት በእግዚአብሔር ዘንድ ተወዳጅ መሆኑን ለእኛ እግዚአብሔር ደስ አያሰኘው። እስራኤል ብዙ ጊዜ ጸሎታቸው፣ ልመናቸው፣ መስዋዕታቸው አስከፍቶት የእናንተን ነገር አልፈልግም ያለበት ጊዜ አለ። ዕጣናችሁን አልፈልግም፣ መስዋዕታችሁን አልፈልግም እይፈቅድ አልፍንተ እምቤትከ ወኢሐራጊተ እመሬትከ ከቤት የወጣውን ላሙን በሬውን አልፈልግም ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ ቀሳውስት፣ ዲያቆናት፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን ዋላችሁ? አሜን። በምሕረቱ ቸርነት የጠራን በቤቱ የሰበሰበን እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ሁላችንም አይምሮ ብሩህ አድርጎ ምስጢሩን ይግለጽልን። የሚሆነን በአንደኛ ነገሥት ምዕራፍ 3 ቁጥር 10 ላይ የሚገኝ የእግዚአብሔር ቃል ነው። ነገሩ እግዚአብሔርን ደስ አሰኘው ይላል። እስኪ አንዴ ተከተሉኝ። ነገሩ በሉ እግዚአብሔርን ደስ አሰኘው። እግዚአብሔር አምላክ ደስ የሚያሰኘውን ስራ እንድንሰራ ይፍቀድልን። ይሄ እግዚአብሔርን ደስ ያሰኘው የዳዊት ልጅ ሰሎሞን ነው። ዳዊት ሲሸመግል እድሜው ሲገፋ ከልጆቹ ከባለሟሎቹ በእግሩ ለመተካት በዙፋኑ ለመቀመጥ የሚሽቀዳደሙ ነበሩ። ልጁ ሰሎሞን ግን ሕፃን ስለነበር እንዲህ ያለውን ሙከራ አላደረገም። የ12 ዓመት ልጅ ነው። እኔ ልንገስ ብሎ ጧፍ የምታዞሩ ልጆች ምንም ድምፅ ማሰማት አይቻልም። እሺ ጎበዞች ጧፍ ሽጡ። ግን ባለጧፍ አቤት አትይማው ጧፍ ስታዞሩ ምንም ድምፅ አታሰሙ። እሺ ይሄ አሁን የትምህርት ሰዓት ነው። እና ዳዊት ሲያረጅ ከልጆቹም ከቤተሰቡ መንግስቱን ለመውረስ ብዙ ሩጫ ነበረ። ያው ነገስታት ሲሞቱ በእግራቸው ባለሟሎቻቸው ወይም ደግሞ ልጆቻቸው ስለሚነግሱ ብዙ ሙከራዎች ይደረጋሉ። በተለይ አንድ አዶንያስ የሚባል ሰው ገና ዳዊት እኮ ነፍሱ ለስጋው ሳትለይ ሊቀ ካህናቱን ጠርቶ የሆነ ቦታ እና ስርዓተ መንግስት አድርስልኝ፣ የሚያነግሰውን የተቀደሰ ቅባት ቀባኝ፣ ዘውድ ድፋልኝ፣ ልብሰ መንግስት አልብሰኝ፣ በትረ መንግስት አስይዘኝ ብሎ ሰው ሰብስቦ ነግሻለሁ አለ። ዳዊት አልሰማም። ንጉሠ ነገሥት በሕይወት አለ። አይምሮውም ያውቃል። አልፈቀደለት፣ አልተናገረም። ለብቻው አንዱ ነግሻለሁ አለ። ኋላ የሰሎሞን እናት ይህን ሰምታ እንዴ ንጉሱ እኮ በእኔ ምትክ ልጅሽን አነግሰዋለሁ ብሎኛል፣ እንዴት ይሄ ቃል ይታበላላ? ከአረጋዊው ንጉስ ከዳዊት ገብታ ጌታዬ ምነው ቃል ገብተህልኝ አልነበረም? እኔ ስሞት በእኔ እግር የሚተካው ሰሎሞን ነው አላልከኝም አለችው። ታዲያ አሁንስ ምን ቃል የታበለ ምን አጎደልኩብሽ አላት። እንዴ ምነው አዶንያስ እኮ ነገሱ ብሎ ሰው ሰብስቦ ደግሶ ፍሪዳ አድሮ የጠራው ብሎ እያበላኝ አጠጣሁ እየተጨፈረ ነው አለችው። ነው እንዴ ሊቀ ካህናቱን ጥሩልኝ ብሎ ሊቀ ካህናቱን አስጠርቶ በልጄን ሰሎሞንን እኔ በመቀመጥባት በቅሎ አስቀምጠህ
ስርዓተ መንግስት አድርስለት። ቅባ መንግስት ቀብተህ በትረ መንግስት አስይዘህ አክሊለ መንግስት ደብተህ ልብሰ መንግስት አልብሰህ በዙፋን ያስቀምጥልኝ። እኔ በእግሬ ሊተካ የፈቀድኩት እግዚአብሔርም ያዘዘኝ ሰሎሞን ነው ብሎ በዚያ ማዶ አዶንያስ የሚባለው ነግሻለሁ እያለ ድግስ ሲያበላ፣ በዚህኛው ደግሞ በግዮን በኩል ሰሎሞን ነገሰ። መቼም ድሮ ጀምሮ ነው። በነገራችን ላይ ይሄ የመንግስት እሽቅድድም የስልጣን ፍቅረ ሲመት አሁን ብቻ የመጣ እንዳይመስላችሁ፣ ድሮ ጀምሮ ያለን። ከዛ ህዝቡ ሁሉ የአዶንያስን ድግስ ህገወጥ ሹመት ነው። የአዶንያስ ህገወጥ ሹመት የዛሬ ምናምን እንደዚህ ገጥሞ የነበረው ቤተክርስቲያን አካባቢ እንደነበረው እንደዚያ ነው፣ ህገወጥ ነው። እና ህዝቡ ያን ድግስ ሲበላ በዚያ የሰው ዋናው የንጉሱ ልጅ ነግሷል ተባለ። ሰው ከድንኳን ውስጥ ሆኖ ሰማና እንዴ አረ የንጉሱ ልጅ ነግሷል አሉ። ሹልክ እያለ ወደ ሶሎሞን ያ ጧት ነግሶ የነበረው አዶንያስ ማታ ብቻው ቀረ። ሰው ሁሉ የት ሄደ ሲል አይ ንጉሱ እኮ ልጁን በእግሩ ተካ፣ አንተ ለህገወጥ ሹመት ነው ያደረገው። ሰሎሞን ራሱ ምንም ሙከራ አላደረገም። ሮም እግዚአብሔር ለሱ ስለሆነ ያሰበለት መንግስቱን በአባቱም ፈቃድ በእግዚአብሔር ፈቃድ ነገሰ። እና በጣም የሚገርመው ይሄ ሰሎሞን ሕፃን ነው ሲነግስ። ከዚያ በኋላ ጠንክሮ ለጸሎት ቆመ። የዳዊት ልጅ ነው። አባቱ ዳዊት የጸሎት ሰው ነው። እንግዲህ እኛም እስከዛሬ ድረስ በዋናነት የምንጸልየው የዳዊት መዝሙር ነው እንደምታውቁት። በመከራው በደስታው ጊዜ ሲያጣም ሲያገኝም የጸለየው እስከ ዕለተ ምጽአት ድረስ ከፍጥረተ ዓለም እስከ ሕልቀተ ዓለም ድረስ በሙሉ ምስጢር ያዘለ ጸሎት የደረሰ ቅዱስ ነቢይ ንጉሥ ነው ዳዊትና ከአባቱ ጸሎትን፣ ትህርምትን፣ ከእግዚአብሔር ጋር መነጋገርን፣ ከእግዚአብሔር ጋር መገናኘትን እየተለማመደና እያየ ያደገ ነው ሰሎሞን። ስለዚህ በነገሰ ጊዜ መጀመሪያ ወደ እግዚአብሔር ፊት ነው የቆመው። በነገሰ ጊዜ በማን ፊት ቆመ? በማን ፊት? በእግዚአብሔር ፊት። የነገሰው በስመ እግዚአብሔር ነው። በስመ እግዚአብሔር ካህናቱ ጠርተው ነው ያነገሱት። ከዚያ በኋላ እሱም ለጸሎት በእግዚአብሔር ፊት ቆመና እግዚአብሔር ተገለጠለት። እድለኛ ልጅ ነው፣ ሕፃን ነው። ከዚያ በኋላ ምንድን ነው የምትፈልገው አለው እግዚአብሔር። ምን አለው? እንደው እኛን አይለንም እንጂ ደግነቱ ቢለን እኮ ሶስታችንም እንተላለቀው። ምክንያቱም እዚሁ አንዳችን ለአንዳችን ሌላ ነገር ነው እግዚአብሔር የምንጠይቀው። እኛን እሱም እግዚአብሔር ስለሆነ ሁሉን አዋቂ ስለሆነ እኔን አይጠይቀኝም ምን ትፈልጋለህ ብሎ ማረገውን ስለሚያውቀኝ ቀድሞ። ሰሎሞንም ምን ትፈልጋለህ ሲለው እንግዲህ የልጅ ሕፃን ነው፣ ገና ንግስና እየጀመረ ነው፣ ብዙ ነገር ይጎንደዋል፣ ወደፊት ብዙ የሚጠየቅ ነገር አለ እንደ አንድ ሀገር መሪ። ሰሎሞን ግን ጌታዬ ሆይ እንደምታየኝ እኔ ብላቴና ያለሁት ሊቆጠር በማይችል በአእላፈ እስራኤል ላይ ነው፣ በኃያል ሕዝብ ላይ ነው ያለሁት። እኔ ግን ገና ቀኝና ግራዬን የማላውቅ ፍርድ መጠንቀቅ የማልችል ብላቴና ነኝ። ስለዚህ እኔ ሌላ ነገር አልፈልግም፣ አስተዋይ ልቡናን ስጠኝ። ምን ስጠኝ አለ? አያችሁ እኛ ያጣኑ ሰዎች ቀድሞ ጠይቀውታል። ማንም ሰው አስተዋይ ልቡናን ስጠኝ ብሎ የሚጸልይ ሰው የለም። ጌታ ሆይ እኔ ሌላ ነገር አልፈልግም፣ አስተዋይ ልቡናን ስጠኝ አለ ሰሎሞን ይላል መጽሐፍ ቅዱሱ ምዕራፍ 3 ቁጥር 10 ላይ አንደኛ ነገሥት። ሰሎሞን ይህንን ነገር ስለጠየቀ ነገሩ እግዚአብሔርን ደስ አሰኘው። የሚገርም ጥያቄ ስለሆነ ከዛ እግዚአብሔር ምን አለው? ልጠይቀው የምትችለው እኮ ነገር ብዙ ነገር ነበረ። ወይስ አልከኒ ብዙሃ መዋዕለ፣ እንግዲህ መንግስቱን ካገኘሁት ዘመኔን አርዝምልኝ፣ ቶሎ እንዳትገለኝ፣ ረጅም ጊዜ አኑረኝ ብለህ መጠየቅ ትችል ነበረ። አልጠየቀኝም። ወይስ አልከኒ ነፍሳት አጥራሪከ፣ የጠላቶችህን ነፍስ አልጠየቀኝም። ጠላቶችን አጥፋልኝ አላልከኝም ማለት ትችል ነበረ። ሀብት መጠየቅ ትችል ነበረ። ሌላም ነገር መጠየቅ ትችል ነበር። ብዝሃ ሰራዊት፣ ወርቅ ብር መጠየቅ ትችል ነበር። አልጠየቀኝም። ስለዚህ እንዳልከኝ እኔ
አስተዋይ ልቡናን ሰጥቻለሁ። ምን ሰጥቻለሁ? በእውነቱ ለእኛ ለሌለን ያድለን። ሰሎሞን አለው ጥንቱን አስተዋይ ልቡና ያለው ሰው ነው እንዲህ ያለ ጸሎት ቢጠይቅ፣ እንዲህ ያለ ጥያቄ የሚያቀርበው አስተዋይ ልብ ያለው ሰው ነው። ግን ጨምርልኝ ነው። አባቱ ዳዊትም እንዲህ ያለ ጥያቄ ይጠይቅ ነበር። በተደጋጋሚ ዳዊት እንዲህ ያለውን ነገር ሲጠይቅ ኖሯል። ይሄንን ከአባቱ ነው የተማረው። ትናንትና የነበራችሁ ካላችሁ አውርተናል። ልጅ ከአባቱ ከእናቱ የሚሰማው ነገር የሚያየው ነገር በሱ ላይ ትልቅ ተጽዕኖ አለው። ቅዱስ ዳዊት ልበ ንጹሐ ፍጠር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ እያለ ይጸልይ ነበር። መንፈሰ ርቱዐ ሐድስ ውስተ ከርሥየ፣ ጥመት የሌለበትን የቀናውን መንፈስ የቀናውን ሕሊና አስተሳሰብ በውስጤ አድስልኝ፣ ይሄን ጠማማውን አውጥተህ አዲሱን ስጠኝ ብሎ ሲጸልይ ስለነበር እንደ አባቱ ምን አለ? አስተዋይ ልቡናን ስጠኝ። ከዚያ እግዚአብሔር ደግሞ በዚህ ተደስቶ አስተዋይ ልቡናን ሰጥቼሃለሁ። ይሄ የለመንከኝ ነው። ያለመንከኝ ልመና መልካም ስለሆነ ጸሎት በጣም ደስ የሚያሰኝ ስለሆነ ያለመንከኝ እሰጥሃለሁ። ካንተም በፊት ካንተም በኋላ እንዳንተ ያለ ባለጸጋ እንዳይኖር አድርጌ ባለጸጋ አደርግሃለሁ። በወርቅ በብር በሰራዊት በአገልጋይ አከብርሃለሁ። ይሄ ያልጠየቀኝ ተጨማሪ ዳረጎት ሽልማት ብሎ ሰጠው እግዚአብሔር። እንግዲህ በዚህ መሰረት እንድንማር የተፈለገው የምንጸልየውን አውቀን እንድንጸልይ እግዚአብሔርን ደስ የሚያሳይ ነገር ይዘን ወደፊቱ እንድንቀርብ ነው። ሁላችንም እኮ መቼም ብዙ ሰው ይጸልያል። የማይጸልይ እንዳለ ሁሉ ብዙ የሚጸልይ ሰው አለ። ችግሩ የምንጸልየው ጸሎት እግዚአብሔርን ደስ የማያሰኝ እየሆነ ነው። እግዚአብሔርን ደስ የሚያሰኝ ነገር አሁን እግዚአብሔር እንደ ሰው አይደለም። አዲስ ነገር ሰምቶ ገርሞ ተደንቆ ወይ ጉድና እንደዛ ሰርፕራይዝ ሊደረግ ሆኖ አይደለም። ነገር ግን የሰሎሞን ጸሎት ትክክለኛ ጸሎት መሆኑን ለእኛ ለመንገር ነው። የሰሎሞን ጸሎት በእግዚአብሔር ዘንድ ተወዳጅ መሆኑን ለእኛ ለመንገር ነው እንጂ የእግዚአብሔር ስሜት ሰውኛ ነው ማለት አይደለም። እንደዚህ አይደለም። ይለያል። ለክርስቲያኖች ጸሎት ታዟል። ለአማኞች ጸሎት ታዟል። ሁልጊዜ ከእግዚአብሔር ጋር የመነጋገሪያ መንገዳችን ጸሎት ነው። ጸሎትን ከሆነ ጊዜያዊ ፍላጎት ጋር ከሆነ ችግር ጋር ብቻ ማገናኘት የለብንም። ጸሎት የተሰራው ከእግዚአብሔር ጋር ለመነጋገር ዕለት ዕለት በመዓልትም በሌሊትም። እንግዲህ እንደምታውቁት በቀን 7 ጊዜ መቼም ያው እኛ በቀን አንዴ መጸለይ የከበደን ሰዎች በቀን 7 ጊዜ ታዘዋል የሚለው ብዙ ሰው ይለዋል። አረ ግዴ ለእሱን እርሱት፣ ግድ የለም። አዎ ተጽፏል፣ መጽሐፉ ተጽፏል። ፍትሐ ነገሥትም አንቀጽ 14 ተጽፏል። አንቀጽ ጸሎት ላይ ግን እኛ አሁን በቀን 7 ጊዜ አይደለም ችግራችን። እንደዛ የሚያደርግ ሰውም ስለሌለ በቀን አንዴ ወይም ደግሞ ማታና ጧት እኮ አቡነ ዘበሰማያት የሚል አተናል የሚል ደግሞ ሲኖረን የሚልበት መንገድ እየተበላሸ ጸሎት ከአባታችን ከእግዚአብሔር ጋር በጧት በማታ የፍቅር ንግግር የምንነጋገርበት መንገድ ነው። የፍቅር ንግግር በገዳም የሚኖሩ እናቶቻችን አባቶቻችን በከተማም አልፎ አልፎ ጊዜውና ብርታቱ ያላቸው በቀን 7 ጊዜ እግዚአብሔርን በጸሎት ያገለግሉታል፣ ያመሰግኑታል፣ ያነጋግሩታል።
ጠዋት በማለዳ ብርሃን በተፈጠረበት ብርሃንን የፈጠርክልን አምላከ ብርሃን ብለው ካህናቱ ኪዳን በሚያደርሱበት ጠዋት በማለዳ ጌታችን ወደ ጲላጦስ አደባባይ የቀረበበትን እያሰብን እንጸልያለን። 3 ሰዓት ላይ ጌታችን ልብሱን የተገፈፈበትን በጲላጦስ ፊት ብዙ መጥፎ ነገር የተነገረበትን ፍርድ የተፈረደበትን ሰዓት እያሰብን አዳም የተፈጠረበትን እያሰብን እንጸልያለን። መስቀል የተሸከመበትን ሰዓት እያሰብን እንጸልያለን። 6 ሰዓት ላይ ቀራንዮ ላይ የተሰቀለበትን እያሰብን አጋንንት ድል እንዳይነሱን 9 ሰዓት ላይ ነፍሱ በሥጋ የተለየችበትን እያሰብን 11 ሰዓት ላይ ወደ መቃብር የወረደበትን እያሰብን ማታ ደግሞ ምኝታ ወይም ንዋም እስከ ምሽት 3 ሰዓት ባለው ጊዜ ደግሞ ጌታችን በጸሎተ ሐሙስ የጸለየውን ጸሎት እያሰብን በሰላም ስላዋለን አመስግነን በሰላም እንዲያሳድረን የምንጠይቅበት መንፈቀ ሌሊት ደግሞ ቅዱስ ዳዊት መንፈቀ ሌሊት ትነሳ ከመ እግነ ይለከ በእንተ ኩነኔ ጽድቅከ እውነተኛ ዳኛ እውነተኛ ፈራጅ ነህና ስለ እውነተኛ ዳኝነት ላመሰግንህ በሌሊቱ እኩሌታ እነሳለሁ እንዳለው ሌሊት ተነስተን ፈጣሪያችን እናስበዋለን። ይሄ ሕጉ ነው። ለአሁኑ ለዚህ ለበካናው ሰው ቢያንስ ግን ጠዋትና ማታ መጸለይ በእውነቱ ዝቅተኛው ነው። 7 ጊዜ ታዝቦ 2 5ቱን ገድፈን ቢያንስ 2 ጊዜ መጸለይ ያውም እኮ ጠዋት እንደ ብርታታችን ከውዳሴ ማርያሙም ከዳዊቱም ሌላም የበረታ ቀን ብሎ ተነስቶ የሚጸልይ ካለ እንደው ማታ እንኳን የቻለ በህብረት ውዳሴ ማርያም ማድረስ እንደው ካልሆነ አቡነ ዘበሰማያትና በሰላም ቅዱስ ብሎ አመስግኖ መተኛት በእውነቱ ለክርስቲያን ወሳኝ ነው። ሳናነጋግረው መዋልና ማደር ግን ጨርሶ የተከለከለ ነው። ለምን? ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ፊት ለፊት መነጋገር በቤቱ ስላለ በልባችን ስላለ ሰው እንዴት እናትና ልጅ እንዴት አባትና ልጅ በአንድ እየኖሩ አይነጋገሩም? ካልተነጋገርን እኮ በቃ ክርስቲያኖች ወይ እግዚአብሔር በመልአት ባጠገባችን በመልአት በልቡናችን ውስጥ መኖሩን ረስተነዋል፣ ወይ ደግሞ እግዚአብሔርን አኩርፈነዋል ማለት ነው። እንጂ ልጆች ከወላጆቻቸው ጋር እየኖሩ አንድ ሙሉ ቀን ብዙ ዓመት ተውትና ለሳምንት ለወር ተውትና ወላጆችና ልጆች በአንድ ቤት እየኖሩ ምንም ሳይነጋገሩ ብሎ ማደር ካለ ቤቱ ራሱ እኮ ይባላል አይደል? ልጆች ከአባታቸውም ጋር ከእናታቸውም ጋር አንዲት ቃል ሳይነጋገሩ ከጠዋት ጀምሮ እስከ ማታ እስኪተኙ እንዲህ ቢሆን ማን ነው ብሎ ማደር የሚችለው? ወላጆችም ይጨነቃሉ፣ ልጆችም ይጨነቃሉ። የጤናም አይደለም። ስለዚህ እኛም ከአባታችን ከእግዚአብሔር ጋር ስንኖር ማነጋገር ዕለት ዕለት ስራ ግሩ ብድግ ብለን ሌላ እኮ ጸሎት ችሎታ አይደለም ክርስቲያኖች። አሁን ችግራችን እኛ ሁሉንም ነገር ከክህሎት ጋር ስለምናገናኘው ነው። ጸሎት ማለት ክህሎት አይደለም። ጸሎት ማለት የተቀነባበረ ንግግር ማለት አይደለም። ሪፖርት አይደለም። ልመና ብቻ አይደለም። እንዲህ ብድግ ብሎ እኮ ጧት እግዚአብሔር ሲያስመሸው ሲያነጋው አይተን እጽዋቱን፣ እንስሳቱን፣ ሕፃናቱን፣ አካላችንን ሁሉን ነገር አይተን እጹብ ያንተ ስራ ተመስገን ማለት እኮ ነው። ጸሎት እኮ ሌላ አይደለም። ማድነቅ እኮ ነው። መዘከር ማሰብ እኮ ነው። ፍቅራችን መግለጽ እኮ ነው። ሌላ ነገር የለውም። እግዚአብሔር እንደኛ የቋንቋ አጠቃቀም ምናምን የሚለካ እንዳይመስላችሁ። አሳምሮ መናገርና ባለመናገር መካከል ጸሎት ለውጥ የለውም ክርስቲያኖች። ምክንያቱም ንግግራችን አይደለም የሚያወዳድረው፣ ዕለት ዕለት እሱን ማሰባችን ነው። በቃ አባቴ ማለት ነው የምንፈልገው። ብድግ ብለን አባቴ ሆይ እንድንለው አባታችን። ለዚያውም እኛ በየትም ቦታ በማንኛውም ጊዜ ብንኖር በአካል የተለያየን ብንሆን በመንፈስ አንድ ስለሆን አባታችን ነው የምንለው። አባቴ ተብሎ አይጸለይም። አባታችን እግዚአብሔር ምናችን ነው? በምን ሲያይወት ግን እንደ አባት ነው እግዚአብሔር ጋር የምትኖሩት። እየኖርን ያለነው እንደ አባት ነው።
አባት እስኪ አባታችሁ ጋር ስታድጉ እንዴት ነው ያደረገው? አሁንም አባታችሁ ጋር የምትኖሩ እስኪ ያላችሁን ግንኙነት አስቡት። እውነት እንደ አባት እያሰብን ነው እግዚአብሔርን? አብዛኛው ሰው እኮ እግዚአብሔርን ይቀስፈኛል፣ ያጠፋኛል፣ ይገድለኛል፣ ስራ ያሳጣኛል፣ ያስርበኛል፣ ያሳምመኛል እንዲህ በቃ እግዚአብሔር እኮ ጠላታችን አይደለም፣ አባታችን ነው። የመጀመሪያው ጉዳይ ለጸሎት የጸሎት ቅድመ ሁኔታ ፍቅረ እግዚአብሔር ይባላል። እግዚአብሔርን መውደድ፣ አባትን መውደድ፣ በጽኑ ፍቅር በፍቅረ እግዚአብሔር መታሰር ይፈልጋል። ያን ጊዜ የምንለው አናጣም። የምንለው የሚቸግረን የምንጸልየው የምናጣው ክህሎት ስለሌለን ወይም ስላለን አይምሰላችሁ፣ ፍቅር ስናጣ ነው። አሁን እስኪ ያስቡት። በጣም ከምትወዱት ሰው ጋር ስትሆኑ የምትናገሩት ታጣላችሁ። እንደው እኮ ጊዜው ነው የሚያጠው አይደል? በተለይ በጣም የሚዋደዱ ጓደኛሞች ወይም አባትና ልጅ ሆነው በቃ ስንጫወት ሌሊቱ ቀኑ ነው እኮ የሚያንሰን። ቀኑ አንሶ ሌሊቱ ሊጋመጥ አረ እንግዲህ እንተኛ አይደል የሚባለው። የሚዋደድ ሰው የሚለው አያጣም። ምክንያቱም የሚዋደዱ ሰዎች ሲያወሩ በስታንዳርድ አይደለም፣ በአጀንዳ አይደለም፣ በፕላን አይደለም፣ ገደብ የለውም። የሚዋደዱ ሰዎች ሲያወሩ እንደዚያ ነው። የኛ ጸሎት ግን የአባትና የልጅ አይደለም። በቃ የሆነች በስታንዳርድ የተቀመጠ እግዚአብሔር ሆይ ይናቻ ይስጠኝ እባክህ አድርግልኝ እባክህ አረባክ እንዲያርግ ይናርግ። ከአባትና ከእናት ጋር ስንኖር እንደምናደርገው ነው እግዚአብሔር ጋር መነጋገር። የጠፋብን ይሄ ነው። ታዲያ ለዚህ መድኃኒቱ ፍቅሩ በልቡናችን ካለ እንደ አባቶቻችን እናናገረዋለን። አባቶቻችን ፍቅሩ ስላለ የሚሉት አያውቁም። ሲጀመር አባቴን ምን ላውራው ይባላል፣ እናቴን ምን ላውራት፣ እቤት ስንኖር ምን እናውራ ይባላል። እዚያው እኮ ነው አጀንዳው የሚነሳው። ፍቅራችን ይቀሰቀሰዋል። አንዱ አንዱን እያነሳ መነጋገር እኮ ነው። በፍቅር የሆነ ጊዜ እንዲህ ነው። ነገር ግን ጉዳዩን እንደ ስብሰባ በአጀንዳ በፕላንና በእቅድ ያደረግነው ጊዜ ያችን ፕላናችን ወረን ዘወር የሆነ ጸሎታችን የፍቅር እናደርገው። የፍቅር ስለዚህ በፍጹም ክርስቲያን ሆኖ አለመጸለይ እንዳልኳችሁ ነው። ከአባት ከእናቱ ጋር ኖሮ ተኳርፎ ዝም ብሎ እንደሚያድር ሰው ውሰዱት። የምንጸልየው ክርስቲያኖች ጧት ቁርሳችን፣ ቀን ምሳችን፣ ማታ ራታችን እንዳይነሳን አይደለም። ይሄንንማ ከሃዲያኑ የሚያበላቸዋል ያጠጣቸዋል። ቁርስ የበላን ወራት ምሳ የበላን ስለጸለይን መሰላችሁ እንዴ? ስለፈጠረን ብቻ እንግዲህ ይመግበናል። ይሄንን ስለፈጠረን ብቻ አይነሳንም። ይሄን የለበስነውን ልብስ የሰጠን ስለለመኑ ብቻ አይመጣቸዋል እንዴ? ለማይለምኑትም ይሰጣቸዋል። ፈጥሯቸዋልና አይጨክንባቸውም። አይደለም ምግብ እኮ ሌላ ያዘነ ሰው ይሰጣል። ልብስ ሌላ ያዘነ ሰው ይሰጣል። አባትና እናትነት፣ ልጅነትና አባትነት ግን በስጦታ የሚመጣ ነገር አይደለም። አሁን ብዙ ሰው በቃ እግዚአብሔር በሰላም የዋለው በቃ ጧት ስለጸለየ በሰላም አይ ዛሬ ሳልጸልይ ወይ መከራ የሚል ሰው አለ። በቃ ጸሎታችን ግራ ገብቷል ማለት ነው። እንደሱ አይደለም። እግዚአብሔርን ደስ የሚያሰኘው ጸሎት እንደ አባትና እንደ ልጅ መነጋገር ነው። አባቴ ሆይ ጌታዬ ሆይ ማለት ነው። ሰሎሞን አሁን ተመልከቱ፣ ስንት ነገር እያለ ሕፃን ነው፣ ብላቴና ነው። እኔ ሌላ ነገር አልፈልግም፣ አስተዋይ ልቡና፣ አንተን የማይረሳ ያደረግልኝን የማይዘነጋ አስተዋይ ልብ ስጠኝ። ሌላ ነገር አልፈልግም። ደስ አሰኙ። እኛ ግን ጸሎታችን ያላቅማችን፣ ጸሎታችን የማናውቀውን እንደነ ማናት የነ ዮሐንስ ወንጌላዊ እናት አንዴ ለጸሎት ቆማ ስተት የሆነ ጸሎት ጸልያለች። በማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ በጣም የሚያስገርም ጸሎት አቅርባ እናገኛታለን። የዮሐንስ ወንጌላዊና የሐዋርያው ያዕቆብ እናት ስተት የሆነ ጸሎት ጸልያለች። በጣም ይገርማል። በደንብ አዳምጡ። ስተት የሆነ ጸሎት ላለመጸለይ በደንብ አዳምጡ። ልጆቹ ዮሐንስና ያዕቆብ ክርስቶስን በትክክል አልተረዱትም ገና እና
ወደ ኢየሩሳሌም እንወጣለን ሲል አይ በቃ ክርስቶስ ኢየሩሳሌም ወጥቶ ሊነግስ መስሏቸው እሱ እኮ የዓለም ንጉሥ ነው። ያኔ የእስራኤል ንጉሥ እኮ አይደለም፣ የዓለም ንጉሥ ነው። አልተረዱትምና ከዛ እናታቸውን ጠርተው አረ መምህራችን ሊነግስ ነው፣ ይህን ጊዜ ሹመቱ ለየሁሉ ሰው ሳይሰጥ አንቺ ቀርበሽ ንገሪለት። ይቺ የወንጌላዊ ዮሐንስና የያዕቆብ እናት ለእመቤታችን ቅርብ ዘመዷ ናት እና ዘመድሽን ንገሪልን ማለታቸው ነው። እንግዲህ መንፈስ ቅዱስ ገና ስላላደረባቸው እንደ ዛሬ ዘመኑ ያው በስጋ መሄዳቸው ነው። ከዛ በኋላ እናቲቱ እየሮጠች ሄዳ ልጆቿ ስልጣን ሳይቀደሙ ጌታ ሆይ አለች። እሺ ምንድን ነው የምትፈልጊው? አንተ በነገስክ ጊዜ አለች። እነግሳለሁ እኮ አላለም እሱ፣ እሰቀላለሁ ነው ያለው። እሰቀላለሁን እንግዲህ ዙፋን ላይ መውጣት አድርገውት እንደሆነ አላውቅም። በእርግጥ ምስጢር አለው። እባክህ በነገስክ ጊዜ እነዚህ ልጆችን አንዱን በቀኝ አንዱን በግራ አቁምልኝ፣ አድርገህ አስቀምጥልኝ አለች። የክርስቶስ ዙፋኑ ምንድን ነው? ክርስቲያኖች በአንድ ድምፅ ነው የምትነግሩኝ። ዙፋኑ ምንድን ነው? መስቀል። ስለዚህ ምን አለች እናቲቱ? አንዱ ልጄ በቀኝህ አንዱ ልጄ በግራህ እንዲሰቀል እባክህ ፍቀድ ማለቷ ነው። አይ አለ ክርስቶስ የምትለምኑትን አታውቁ። እኔ እኮ ምድራዊ መንግስት ልነግስ የመጣው አይደለሁም፣ የሞት ጽዋ ልጠጣ ነው። በቀኝና በግራ መሰቀል ለእናንተ የተሰጠ አይደለም። መቀመጥ ያሉት እንደሱ አይገባቸው ነው። ለካ ፈያታዊ ዜማና ፈያታዊ ጽጋም ናቸው በሱ ጎን የሚሰቀሉት። እናቲቱ ዙፋን ጠየቁ ብላ ለልጆቿ መስቀል ጠየቀችላቸው። እስኪ እንደ ጸሎቷ እሺ እኔ ካልሽ ምን ቸገረኝ ብሎ ክርስቶስ አንዱ በቀኙ አንዱ በግራው እንዲሰቀሉ ቢያደርግ ኑሮ የዚያችን ሴት የዕለት ዓርብ ውሎ እስኪያስቡት። ወዲህ መምህሯ ክርስቶስ ሞቶባት በቀኝ አንድ ልጇ በግራ አንድ ልጇ ተቸግሮ ቢውል እስኪያስቡት። አታውቅም። እንዲህ ያለው ጸሎት በስግብግብነት የመጣው ጸሎት እግዚአብሔርን ደስ አያሰኘውም። ክርስቲያኖች በፕላን በቅድ ምናምን የጸሎት በጣም አደገኛ ናቸው። የፍቅር ሲሆን ነው የማይበላሸው። የፍቅር ጸሎት ችግር የለም። ቃላቱ ቢሳካም ባይሳካም የፍቅር ጸሎት ትክክል ነው። እንደዚህ ሁሌ ሲነገር ሰማላችሁ። የሆኑ ባህታውያን ጸሎት ሳይማሩ መንነው እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ነው የሚባለው። በደንብ ሳይማሩ ቀርተው እግዚኦ ይትመሐረነ ክርስቶስ ይላሉ። በቋንቋ ሲተረጎም አትማረን ማለት ነው። እግዚአብሔር ግን ቋንቋ አይደለም የሚሰማው። ይሄ ቃላቱን መስሏቸዋል የሚሰማው። ልባችን እኮ ነው የሚያዳምጠው። ፍላጎታችን ነው የሚያየው እንጂ በአንደበታችን አሳክተን አሳምረን አይደለም። እግዚአብሔር እኮ የቋንቋ መምህር አይደለም። እኛ ለውድድር አያቆመንም። እና እነዚህ አባቶች ይትመሐረነ ይሉታልና ወዶላቸዋል። እግዚአብሔር ማረን እያሉ ነው በልባቸው። አፋቸው ነው ይትመሐረነ የሚለው። የኢትመሐረነን ትርጉም የኢን አፍራሽነት ምናምን አገባብ የሚባል የቋንቋ ትምህርት አያውቁም። እነሱ የሚያውቁት የሃይማኖት ቋንቋ ነው። እነሱ የሚያውቁት ከእግዚአብሔር ጋር የመነጋገር ቋንቋ ነው። እግዚአብሔር የተሳካ አገባብ በምሁርነት አያደርግም። እግዚአብሔር 80 አሐዱ መጽሐፍ በቃል ይዙ መንግሥተ መግባት የለም። እኛ ይመስልን በቃ በእኛ መካናቱ ያለ ድምፅ አሙኝ እኔ ቅኔውን አሳምሬውን ያቋቋሙን መጽሐፉን። እግዚአብሔር እንዲህ አይደለም። እግዚአብሔር የሚያውልባችን ነው። ሀበ መኑ ሬጽር ዘእንበለ ሀበ የዋህ ወትሑት። ምዕመናን ለጸሎት በቆሙ ጊዜ ቀድሜ ፈጥኜ ወደ ማን ነው የማየው አለ። ወደ ማን ነው የማየው? ወደ ሊቁ አላለም። ወደ ድምፃዊው ካህን አላለም። ወደ ቅኔው ዘራፊ መጽሐፉን ወደሚተረጉመው ምናምን አላለም። ዘእንበለ ሀበ የዋህ ወትሑት፣ ትሑት ወደ ሆነውና የዋህ ወደ ሆነው ነው እንጂ ወደ ማን እመለከታለሁ አይደል? አሁን ሰዎች የተመሐረነ እያሉ አንድ የበቃ ባህታዊ ቤታቸው መጥቶ አድሮ አስተናግደውት ሰምቷቸው እንዲህ አትበሉ በሉ የተመሐረነ አይባልም መሐረነ ነው የሚባለው። የተመሐረነ ለምን ትላላችሁ ምናምን ብሏቸው እሺ ብለው በጀልባ ሸኝተውት ትቷቸው ወደዚያ ከባህር ወደ መሃል ሲደርስ ጠፋባቸው። ያልተማሩት ነገር አጉል ነገር ነው ያስተማራቸው። ከዚያ በኋላ በውሃው ላይ እየሮጡ በውሃው ላይ
በውሃ ላይ ይሮጣል። ጸሎቱ ያልሰመረለት ሰው ውሃን እንደ የብስ ይረግጠዋል። በውሃው ላይ እየሮጡ ኧረ አባታችን ቆየን፣ ኧረ አባታችን ቆየን። በውሃው ላይ እየሮጡ እሱ በጀልባ ነው። ምን ሆናችሁ ነው? ምን ሆናችሁ ነው? ቅድም ያልከን ጸሎት ጠፍቶን ተሳሳተ፣ እባክህ አንዴ ንገረን አሉ። ትቼዋለሁ፣ እንደ መጀመሪያው ጸልዩ አላቸው። እንደ መጀመሪያው ጸልዩ፣ የኔ ስህተት ነው። ምክንያቱም ያ የመጀመሪያው ያልተሳካው ቃል በልቡናቸው ግን የተሳካ ስለነበር፣ በየዋሃት በቅንነት በንጽህና የተሳካ በፍቅር የተሳካ ስለነበረ ግድ የለም የአገባቡን ትክክልነት ተውትና የልቡናው ትክክልነት ስለሚጠቅም ያንኑ የድሮውን ጸልዩ፣ ስህተተኛው እኔ ነኝ ያላቸው እና እግዚአብሔር በጸሎት ማሳመር ምናምን አይደለም። ግን ሁልጊዜ እሱን እንዳባት እንደ ግዴታ እኮ አይደለም። ወዳጅና ወዳጅ ሲገናኙ የሚያወሩ ተገደው ተጨንቀው በቃ ማውራት አለብኝ ምናምን ብላ አይደለም። ፍቅር አገብሯቸው። ስለዚህ ክርስቲያኖች ጸሎታችን እግዚአብሔርን ደስ የሚያሰኝ ጣዕም ያለው ስንጠራው በፍቅር አባታችን ስንል እንዲሁ ለግብር ዕቃ ሳይሆን እኔ ሰማያዊ አባት አለኝ፣ እግዚአብሔር አባቴ ነው። ደግሞ የእግዚአብሔር አባትነት ለእኔ ብቻ አይደለም ለሁሉም ነው። ለእኔ ብቻ ቢሆን አባቴ ወይ ነበረ። የሁሉ ስለሆነ በሰማይ የምትኖር አባታችን፣ በሰማይም በምድርም ያለ በአየር በእመቅ የመላ ምሉ ቅድሳተ ስብሐት ጋር ነው። በሰማይም በምድርም ክብር ገናንነት የመላ ብለን ስንጠራው አንደበታችን ላይ ፍቅር ሊኖር ይገባል፣ ጣዕም ሊኖር ይገባል። ለዛ ነው ጸሎታችን መልስ የማይኖረው እንዲሁ ሪፖርት፣ እንዲሁ ጥያቄ፣ እንዲሁ የመጠየቂያ ደብዳቤ እንደማንበብ ይህንን እባክህ ጌታ ሆይ እንዲያርግልኝ እንዴ ጀመር እኮ ያውቀዋል። ወዘእንበለ ንስአሎ ይሁንተተነ ያውቀዋል እኮ ብዙ ነገሮችን ጠይቀን አይደለም የሰጠን። የተቀመጥንበትን መሬት ኃጢአቱንም ጽድቅንም የምንሰራበትን መሬት በማመልከቻ አይደለም የፈጠረን። በልተን ጠጥተን ደስ የምንሰኝባቸውን እጽዋት፣ እንስሳት፣ አዝርዕት፣ አትክልት ማመልከቻ አቅርበን አይደለም እግዚአብሔር የሰጠን። ይሄንንም ለክርስቲያኖች ብቻ አይደለም የሚሰጠው፣ ለሰው ሁሉ፣ ለእንስሳት፣ ለአራዊት ሁሉ ነው። እኛ ግን ልጆቹ ስለሆን አባታችን ነው ማለት ያለብን። አባታችን እንላለን። ስለዚህ ጸሎታችን እግዚአብሔርን ደስ የሚያሰኝ መልስ የሚያመጣ እንደምታዩት አሁን ዓለም ችግር ውስጥ ናት። በተለይ ደግሞ ከቅርብ ጊዜ ወዲህ ኢትዮጵያ እንደ ሀገርም እንደ ቤተክርስቲያንም ያለችበት ሁኔታ ታውቃላችሁ። ግን ጸሎታችን ለምንድነው መልስ የማያገኘው? ጸሎታችን ከፍቅረ እግዚአብሔር የተለየ የየግል ፈቃድ የተሸከመ አንድ አይነት ያልሆነ ሁሉም የየራሱን ይችን ይላል። ደግሞ አንድ ጥያቄ ስትመለስለት ደግሞ ሌላ ይችን ይላል። በየዕለቱ በቃ ይሄ እግዚአብሔርን ደስ አላሰኘው። ስለዚህ እግዚአብሔርን ደስ የሚያሰኘው ጸሎት እንደገና እንደ አዲስ መጀመር አለብን። እኔ እንዴት ነው የምጸልየው? እኔ ምን እያልኩ ነው የምጸልየው? ይሄ ማለት ደግሞ አዲስ ጸሎት ልንፈጥር አይደለም እኮ። ልባችን ከፍቅር ጋር ሆኖ ይጸልይ ነው ትልቁ ጥያቄ። ልባችን ከፍቅር ጋር ሆኖ ይጸልይ። በማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ጀምሮ እንዲሁም በሉቃስ ወንጌል ምዕራፍ 7 ቁጥር 1 ላይ አንድ ታሪክ ተመዝግቦ እናገኛለን። አንድ ሰው የቅፍርናሆም መቶ አለቃ አገልጋዩ ታሞበት ወደ ክርስቶስ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ይገኛል እና አድንልኝ ብሎ ልመና ቀረበ። የዛ አካባቢ ሰዎችም በሉቃስ እንደተመዘገበው ይህ ሰው አገልጋያችን ነው፣ ምኩራባችን ሰርቶልናል፣ የፈረሰውን ይጠግንልናል፣ ሕዝባችን የሚደግፍ መልካም ሰው ነው፣ እባክህ ጌታ ሆይ የሚሻውን ነገር አድርግለት ብለው እዛ አካባቢ የነበሩ ሰዎችም የሰውየውን ደግነት ለእነሱም ያደረገውን አገልግሎት ጨምረው ለክርስቶስ ነገሩት። ከዚያ በኋላ ክርስቶስ ምን አለው? አይዞህ
እኔ መጥቼ አድነዋለሁ አለ። ሰውየው ልቡን አይቶታል ክርስቶስ። እኔ መጥቼ ምን እለዋለሁ አለ? አድነዋለሁ። ክርስቶስ ከመጣ ሀገራችን አትድንም? ልባችን አይፈወስም? ስለዚህ አልመጣም ማለት እኮ ነው። በምልአት አለ፣ ግን በረድኤት አልመጣም፣ በበረከቱ አልመጣም። እንዲመጣ አድርገን አልጠራነውም ማለት ነው። እኔ መጥቼ አድነዋለሁ አለው። በጣም የሚገርመው የሰውየው ጸሎት ነው፣ የሰውየው ልመና ከዚህ በኋላ ያለው ነው። አሁን እንደው ጌታችን ክርስቶስ ተገልጾ እኔ ወደ ቤትሽ ሂጄ ቤትሽን ባርካለሁ፣ ልጅሽን አድናለሁ፣ ልጅህን አድናለሁ ብንባል ደስታ አይሰማንም? ክርስቲያኖች አይሰማንም? ይሰማናል አይደል? የመቶ አለቃው ግን ደስ አላለው። ሰውየው ምስጢር አልተረዳም ማለት ነው። እንግዲህ የመቶ አለቃ ወይ ስተት ያለበት ቢሆን ነው እንጂ ክርስቶስን ያህል ጌታ ቤትህ መጥቼ ልጅህን ልፈውስልህ ሲለው እንዴት ደስ አይለው? እናንተም ደስ ብሏችኋል አይደል? የመቶ አለቃው ግን እንዲህ አለ፣ ጌታ ሆይ በቤቴ ጣራ ውስጥ አንተ ልትገባ የሚገባኝ ሰው አይደለሁም። እንዲህ ያለም ጸሎት አለ ክርስቲያኖች። አንተ በእኔ ቤት ጣራ መግባት፣ እኔ ኃጢአተኛ፣ አንተ ንጹሕ ባህሪ፣ አንተ እውነተኛ፣ እኔ ሰዋሽ ሄኖክ በደለኛ። ስለዚህ በእኔ በኃጢአተኛው ቤት ኃጢአት በሚሰራበት ቤት ትገባ ዘንድ አይገባህም። ይደለው አንተ እንደ ምድራዊ ሐኪም አይደለህም፣ እንደ ምድራዊ ባለሙያ አይደለህም። ከዚህ ወደዛ መሄድ ከዛ ወደዚህ መምጣት አይገባህም። ስለሄድ ስላልሄድ የሚጎልብ ነገር የለም። እዚሁ ሁነህ ባለህበት ቦታ ሁነህ መንገድ ሳላደክም ከቤቴ ከኃጢአተኞች ሳትገባ እዚሁ ሁነህ ቃል ብቻ ተናገር። ብላቴናዬ ምን ይላል አለ? ይፈወሳል። በጣም የሚገርመው ይህን ሲናገር ወዲያው ብላቴናው ተፈወሰ። በዚያች ሰዓት ብላቴናው የተፈወሰው ጌታ ሆይ አንተ ቃል ብቻ ተናገር፣ ብላቴናው ይፈወሳል አለ። ከዚያ በኋላ ወዲያውኑ ብላቴናው በዚያ ሰዓት ዳነ። ሰውየው ብልህ ነው። እኔ እንኳን እኮ በአቅሜ አገልጋዮች አሉ እና ስለው ይሄ ይመጣል፣ ሂድ ስለው ይሄዳል። የቆመውን ቁረጥ፣ የወደቀውን ፍለጥ ብለው አገልጋይ እያንዳንዱ የፈለጉትን ያደርግልኛል። አንተማ ከዚህ በላይ ፍጥረታትን የምታዝ አጋንንትን ውጡ ብትላቸው፣ ደዌያትን ውጡ ብትላቸው የሚወጡልህ የሚታዘዙ ስለሆነ ከዚህ ወደዛ መሄድ አይጠበቅብህም። አንተ ያለው እዚህ ብቻ አይደለም፣ በዓለም የመላ ስለሆን ብቻ ፈቃድህ ሆኖ ልጄን ፈውስልኝ እንጂ ከቦታ ቦታ መንቀሳቀስ የሚገባ አይደለህም አለ። አያችሁ አሁን እኛ አንዳንዴ እንደው ስንጸልይ አንዳንዱ እግዚአብሔር የሚገለጽለት ይሰሚሰዋል። እግዚአብሔር ተገልጾ በቃ እንዲህ አድርግ፣ እዚህ ሀገር ኑር፣ እንዲህ ያለ ትምህርት ተማር፣ እገሊትን አግባ፣ እገሊትን አግቢ፣ እንዲህ ነው የሚለኝ ሰው አለ። ይንገረኝ የሚል ሰው አለ። እንደዚህ የለም አይባልም፣ ነውር ነው። ፈቃድህ ይሁን ነው እንጂ እግዚአብሔር ዕለት ዕለት እኛን ዛሬ በዚህ ውጣ፣ ዛሬ በዚህ ግባ እያለ ኦርደር ሲያደርግ መንገድ ሲመራ አይደለም። ሲገባ ግን እንዲህ ነው የምንለው፣ በእኔ ቤት ልትገባ አይገባህም ነው የምንለው። ክርስቶስ ምን አለ? ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው፣ እውነት እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አለ። ደስ አላሰኘውም እግዚአብሔርን? አሁን ይሄ ሰው የጸሎት ልክ እንደ ሰሎሞን እኮ ነው። አስደነቀው ይላል። ክርስቶስም አደነቀና በእስራኤል እንደዚህ ያለ ሃይማኖት አላገኘሁም። ለዛውም እኮ ይሄ ሰው መቶ አለቃ ነው፣ ባለስልጣን ነው። ሰው ደግሞ ባለስልጣን ሲሆን ትዕቢቱ ይጋፋዋል፣ ኩራቱ ይጋፋዋል፣ በኃይሉ ይመካል፣ ሌላም በደል ይሰራል፣ ስም ያጓደላል። ሰውየው ግን ያለ አልነበረም። እውነተኛ ሰው፣ ሰዎቹ መስክረውለታል። አሁን ደግሞ ክርስቶስ ራሱ በአንደበቱ መሰከረለት። እንዲህ ያለ ሃይማኖት በእስራኤል እንኳን አላገኘሁም። ከዛ በኋላ ምን አለው? ሂድ እንዳመንክ ይሁንልህ አለ። ሂድ እንዳመንክ ይሁንልህ። ከዛ በኋላ ወደ ቤቱ ሂዶ ብላቴኖቹ ነህ ሲላቸው ልጅህ እኮ ድኗል አሉት። መቼ? ትናንት በዚህ ሰዓቷን ቸክ አርጓታል። ይሄ የአሕዛብ መቶ አለቃ የእስራኤል መቶ አለቃ እኮ የአሕዛብ መቶ አለቃ አሕዛባዊ። ለዛ ነው በእስራኤል እንኳን
እግዚአብሔርን ያውቃሉ በሚባሉት እንዲህ ያለ ሃይማኖት አላገኘም ብሎ ጌታችን ያደነቀው ሰውየው ከአሕዛብ ወገን ስለነበረ ነው። ከዛ ሰውየው ልጅ ይድናል ሂድ ሲለው አሁን ስንት ሰዓት ነው ብሎ ሰዓቷን ለክቷት ነበረ። ሂዱ ብላቴኖችን ሲላቸው ብላቴና ወድ ነው መቼ? ትናንት። በምን ሰዓት? በዚህ ሰዓት። ብላቴናው የዳነበትና ክርስቶስ ሂድ እንደ እምነትህ ይሁንልህ ያለበት ሰዓት አንድ አይነት ሰዓት ነው ተገኘ። ስለዚህ በዛች ቅጽበት ሀገራችን እንዲፈውስልን፣ በዚያች ቅጽበት ነፍሳችን እንድትፈወስ፣ ሕይወታችን እንዲፈወስ እግዚአብሔርን ደስ የሚያሰኝ ጥያቄ መጠየቅ አለብን። እግዚአብሔርን ደስ የሚያሰኝ እንደ ሰሎሞን እንደ ቅፍርናሆሙ 100 አለቃ እግዚአብሔርን ደስ የሚያሰኝ ጥያቄ መጠየቅ ያስፈልጋል። ክርስቲያኖች የሚያስከፋ ጥያቄ ስለምንጠይቀው ነው ጥያቄያችን ሁሉ መልስ የሚያጣው። እግረ መንገዱን ጸሎቱን ስታስቡ ጸሎት ማለት ልመና ማለት አይደለም። መጀመሪያውን የጸሎት ትርጉም ከእግዚአብሔር ጋር መነጋገር ነው። ነገር ግን መቼስ ከአባታችን ጋር ስንነጋገር የጨነቀን ነገር ካለ ያንን ጭንቀታችን ማወያየት ክፋት የለውም። ግን ንግግራችን ጭንቀት ማወያየት ብቻ ከሆነ ዋጋ የለውም። ጸሎት ምስጋና አለው። ጸሎት ምን አለው? ምስጋና። አቡነ ዘበሰማያት ብለን ይትቀደስ ስምከ እንላለን። ስምህ ይቀደስ። ይሄ ምስጋና ነው። ምንም ከመለመናችን በፊት ስሙን ማመስገን። አሁን የማያነብ የማይጽፍ ሰው ቢሆን ይጸልያል። ብድግ ብሎ ተመስገን ጌታዬ፣ ያንን ጨለማ ያንን ግርማ ሌሊት አሳልፈህ ይህን ብርሃን ያመጣኸው፣ በሰላም ያሳደርከኝ፣ በእንቅልፌ ሰዓት እኔ ራሴን አልጠብቅም አንተ የጠበቅከኝ፣ የሚያስፈልገኝን የሰጠኝ፣ ወደፊትም የምትሰጠኝ፣ የሞትክልኝ፣ ያዳንከኝ፣ መንግስትን የምታወርሰኝ አምላኬ ተመስገን። በቃ በማንበብ በመጻፍ ብቻ አይደለም እኮ ሃይማኖት። ስራችን ስንሰራ በእያንዳንዱ ስራችን ፈጣሪያችን በልቡናችን የተዘከረ መናንያኑ ጸሎታቸው በተለይ በቅድስናው ከፍ ያሉት ገደብ የለው። ምንም ይስሩ፣ ሲያርሱም፣ ሲቆፍሩም፣ ሲጽፉም፣ ሲደብሱም፣ ሰሌን ሲታቱም፣ እንቅብ ሲሰፉ፣ ማንኛውም የገዳሙን ስራ ሲሰሩ ከልቡናቸው የማይቋረጥ ጸሎት አላቸው። በጣም የሚገርም ጸሎት ነው። ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ የሚል ጸሎት አላቸው። ጌታዬ ኢየሱስ ክርስቶስ ሆይ በሉ፣ እኔን ኃጢአተኛውን ማረኝ። ይቺ ቋሚ ጸሎታቸው ነው። ጠዋት እንደኛው ዳሴ ማርያሙን፣ ዳዊቱን፣ እንደውም እኛም ማንጸልየውን፣ ወንጌሉን፣ ገድላቱን ያነባሉ። መዝሙረ ዳዊቱን አንዳንዶቹ ቅዱሳን በቀን 2 ጊዜ 3 ጊዜ ሁሉንም ይዘርቁታል። ከዛ በኋላ ግን ማንኛውንም ስራ ሲሰሩ ትንፋሻቸው ሲወጣ ሲገባ ጸሎት ነው። ጌታ ኢየሱስ ክርስቶስ ሆይ ማረኝ። በአንደበታቸው አይናገሩም፣ ልቡናቸው ግን ከትንፋሻቸው ጋር ያፈጣው ያስገባዋል። በእያንዳንዱ ሰዓት በቃ ከአንደበታቸው ድምፅ ሳይሰማ ከልቡናቸው እንደ ነቅ ይፈሳል። ጌታ ኢየሱስ ክርስቶስ ሆይ ማረኝ፣ እኔን ኃጢአተኛውን ማረኝ እንዳሉ ያድራሉ። ሲተኙ እንቅልፍ እስከሚይዛቸው ድረስ አያቋርጡትም። ስራዬ ብለው ቆመው የሚያደርሱት ጸሎት አላቸው። የሰባቱ ጊዜያት ጸሎት አለ በስራ የታዘዘው። ከዛ ውጭም ግን ምንም ነገር ሲያደርጉ ተንኮል፣ ገሊት በድላኝ፣ ገሌ በድሎኝ፣ ገሌ እንዲህ አድርጎኝ፣ ይህን ባገኘው፣ እዚህ ብደርስ፣ ይሄ ቢሆንልኝ፣ ይሄ ቢሳካልኝ ምናምን አለብሉት እነሱ። ጌታ ሆይ ማረኝ፣ እኔ ኃጢአተኛ ነኝና ማረኝ። ኪርያላይሶን ማለት ማረነ ነው። እግዚኦ መሐረነ ክርስቶስ ወይ ለኔ በቃ ይቺ ካደረሳቸው አትለይ። ስለዚህ የአባትና የልጅ ጸሎት፣ የአባትና የልጅ ንግግር እንደዚህ ነው። በማንኛውም ሰዓት ጸሎት ምስጋና አለው፣ ምስክርነት አለው። የእግዚአብሔር ለምሳሌ አባታችን ሆይ በሰማይ የምትኖር ማለት ምስክርነት ነው። የእግዚአብሔር ልዕልናውን፣ ጌትነቱን፣ በሰማይም በምድርም የመላ መሆኑን እየመሰከር ነው። በሰማይ የምትኖር ስንል ምስክርነት ነው። ጸሎት ምስክርነት ነው። ምስክርነት ያደረገልን ነገር በሙሉ እንመሰክራለን። ስሙን እናመሰግናለን። ስሙ ፈቃዱን እንጠይቃለን። ፈቃድ ይሁን ብለን በምናደርገው ማንኛውም ነገር ፈቃድ ይሁን ብለን እንጠይቃለን። ከዚያ ደግሞ የሚያስፈልገንን ነገር ስጋዊም መንፈሳዊ ምግባችን ስጠን ብለን እንጠይቀዋለን። ይሄም አያስቀይመውም እግዚአብሔር። ግን ይሄ ብቻ የሆነ ጊዜ ግን እግዚአብሔር ይፈዝነዋል።
ልመናችን እንጀራ፣ ልመናችን ብር፣ ልመናችን ትዳር፣ ልመናችን ጤና፣ ልመናችን ልጅ ምናምን ብቻ ከሆነ እግዚአብሔር ያሳዝነዋል። ይህንን ማንኛውም ይፈልገዋል። የማቴዎስ ወንጌል ምዕራፍ 6 ላይ ጸሎትን አስተምሯል፣ ምጽዋትን አስተምሯል፣ ሌሎቹም እንደዚህ ትሩፋትን አስተምሮበታል፣ ጾሙን ሁሉ አስተምሯል። እና እዚያ ላይ ምን ብሏል መሰላችሁ? እንዴ የሚበላ የሚጠጣውን መፈለግማ እኮ እንደናንተ ያላመኑ ያልተጠመቁ ዝም ብለው አህዛብ ሁሉ እኮ ይፈልጉታል። ዘንተሳ አህዛብ ዓለም ዘአፋ ይፈቅድዎ ማለት ይህንማ አህዛብ ይፈልጉታል። የሚበላ የሚጠጣ እህሉን ልብሱን የምትጠይቁ ከሆነ ከአህዛብ በምን ትሻላላችሁ ማለት ነው። ስለዚህ ምን አለ? አንትሙሰ መቅድመ ኅሱ መንግሥቶ ወጽድቆ፣ እናንተ አስቀድማችሁ መንግስቱ ጽድቁን ፈልጉ ማለት እንደ ባህታውያኑ ማረን ማለት በሌላ አገላለጽ ምሕረትን ስጠን ማለት መንግስት ቤት ያስገባል ማለት ነው። ትምጻ መንግስት ትምጣ በሉ ነው እንጂ ነጋ እንጀራ ማታ እንጀራ ነጋ ምድራዊ ነገር መሸ ምድራዊ ነገር ከሆነ እኛ ክርስቲያኖች አይደለም። እግዚአብሔር ደስ አያሰኘው። እስራኤል ብዙ ጊዜ ጸሎታቸው፣ ልመናቸው፣ መስዋዕታቸው አስከፍቶት የእናንተን ነገር አልፈልግም ያለበት ጊዜ አለ። ዕጣናችሁን አልፈልግም፣ መስዋዕታችሁን አልፈልግም። እይፈቅድ አልፍንተ እምቤትከ ወኢሐራጊተ እመሬትከ፣ ከቤት የወጣውን ላሙን በሬውን አልፈልግም፣ ከመንጋ የተለየውን ጊደር አልፈልግም። በኃጢአቱ ነው ላሙን በጉን ያበሉለታል፣ ዕጣን ያጥናሉ። ይሄንን ይነስ አልቀበልም። ለምን? የእግዚአብሔር መስዋዕቱ መንፈስ የዋህ ስለሆነ የዋህ ልብ ስለሆነ። ስለዚህ ክርስቲያኖች እባካችሁ እግዚአብሔርን ደስ የሚያሰኘውን ነገር መጸለይ፣ መለመን መልመድ አለብን። ማመስገን፣ ጧት ተነስቶ ማመስገን፣ ያደረግልንን ማሰብ፣ ማታም ስንተኛ በፍጹም ስንመገብ ስንጨርስና ስንጀምር ምግብ ስንተኛ ስንነሳ እነዚህን መርሳት የለብን። ልጆቻችንም ገና በተኮላተፈ አንደበታቸው ምግባቸውን ሲጀምሩና ሲጨርሱ፣ ሲተኙና ሲነሱ፣ ቤተ እግዚአብሔር ሲመጡ መጸለይ እንዲለምዱ አበክራችሁ ከልባችሁ ስሩ። ይህ ቋሚ የአንድ አባት የአንዲት እናት ቋሚ ስራ ነው። አረ እንዴ ሳይጸለይ አይበላም በሏቸው በማለት ብቻ ስትጸልዩ ይዋችሁ። በነገራችን ላይ እናንተ ስትጸልዩ ካዩ ምግብ ስትጀምሩ፣ ምግብ ስትጨርሱ፣ ልተኙ ስትሉ፣ ጧት ስትነሱ መጸለይ ካዩ ልጆቹ በቃ ይሄ ቋሚ የህይወት መርህ ነው ብለው ይይዙታል። ከዚያ በኋላ ልጆቻችሁ እንደናንተ ይጸልያሉ፣ እግዚአብሔርን ደስ ያሰኙታል። እንደ ሰሎሞን የለመኑትንም ያልለመኑትንም ይሰጣቸዋል። እኛ ግን እግዚአብሔርን የምንጠይቀው የማይሆን የማያስፈልግ፣ አንዳንዴ ደግሞ የዋሃት እንደ ሙሴ በየዋህነት በኦሪት ዘጸአት ምዕራፍ 33 ላይ እንደተመዘገበው እንደው ልይ አለ ሙሴ በባህሪ ሆነ ልይ ክብርህን ግለጥልኝ አለ። እንደዚህ ተብሎ አይጸለይም ክርስቲያኖች። ሙሴ ከክፋት ከተንኮል ከኃጢአት ወይም ከድፍረት አይደለም፣ ከየዋህነት ነው፣ ከፍቅር ጽናት ነው፣ ከጉጉት የተነሳ ነውና ጌታ ሆይ በባህሪ ሆነ ልይ አለው። እኔን አይቶ ፊቴን አይቶ መዳን የሚችል የለምና እንደዚህ አይሆንም ማለት ነው። ፊቴን አይቶ መቆየት የሚችል የለም። ስለዚህ እግዚአብሔርን ልይ አይባልም። ቅዱስ ሚካኤል፣ ቅድስት አርሴማ ተገለጭልኝ የሚሉ ሰዎች አሉ። ይሄ ሞኝነት ነው። እንደዚህ አይባልም። እንደዚህ አይጸለይም። እግዚአብሔርን ደስ አያሰኝም። ሙሴ ራሱ አልቻለም። እኔን አይቶ መቆየት የሚችል የለም በሕይወት። ፊቴን አታይም ግን ጀርባዬን ታያለህ አለ። ሰው የሚታወቀው ፊቱ ሲታይ ነው ወይስ ጀርባው ሲታይ ነው? ከሆነ ጀርባው ግምት ነው። ግምት እንደው ምናልባት ልብሱን ያወቅነው አብረን የምንኖር ቁመቱን፣ ውፍረቱን፣ ቅጥነቱን የምናውቀው ሰው ከሆነ ኋላ ስናይ እንዴ ይሄ ሰው ማን ነው? ገሌ ነው እንዴ? ገሊት ናት እንዴ? ግምት ነው። ሰው የሚታወቀው ፊት ለፊት ሲታይ ነው። ስለዚህ ፊቴን አታይም ጀርባዬን ታያለህ ማለት እኔን በባህሪዬ ማየት አይቻልም። እንደዛ የሚችል ፍጡር የለም። ምናልባትም እግዚአብሔርን በምልአት ፍጡር ካየው እግዚአብሔር ራሱ ውሱን ይሆናል። ውሱን አይን ብሎ ሊረዳው ስለማይችል ውሱን አይን የሚያየው ውሱን አይን ብሎ የሚወስነው ምሎ አምላክ ስለማይኖር ፊቴን አታይም ማለት በትክክል አታውቀኝም፣ ነገር ግን የተጻፈውን ያህል
እኔ የነገርኩህን እኔ የገለጽኩህን ያህል እንዳቅምህ በጥቂቱ ታውቀኛለህ ማለት ነው። በጥቂቱ ይህንን የሙሴን ጸሎት አሁን እግዚአብሔር አልተቀበለውም፣ አልነቀፈውም። ከየዋህነት ስለሆነ ከቅንነት ስለሆነ አልነቀፈውም። እኛ ግን የሚነቀፍን ጸሎት እንጸልያለን። በፍጹም በሰው ላይ እንዳትጸልዩ። በሰው ላይ ሰው እንዲጠፋ ገሌን አጥፋል፣ እንደዚህ ሁንልኝ፣ እንዲህ አርጋኝ፣ እንዲህ አርጎኝ፣ እንደ የቤታችን የያዝነውን ቂም ሲሆን ታርቆ ይመጣል እንጂ አምተን ደግሞ እግዚአብሔርን ክስ እንደዛ አይደረግም። እግዚአብሔር እንዲህ ያለ ጸሎት ደስ አያሰኘው። እግዚአብሔር ደስ የሚያሰኘው የአባትና የልጅ ንግግር ነው። እግዚአብሔርን ደስ የሚያሰኘው ትህትና ያለው ጸሎት ነው። ጌታዬ ሆይ እኔ እኮ ስምህን መጥራት የማይገባኝ በደለኛ፣ ከንፈሬ የረከሰብኝ፣ ልቡናዬ የቆሸሸብኝ በደለኛ ነኝ ስንለው ነው ደስ የሚለው። አንተ በቤቴ ጣራ መግባት አይገባህም አይደለም? ቃል ብቻ ተናገር ብላቴናው ይፈወሳል። እንዲህ የሚጸልይ ያጣል። ሰው ብሎ በቃ ያወራል። እንዲሁ ነው ምናምን በማውራት የሚፈታ ችግር የለም። ሚዲያ ላይ በማየት ምናምን ኮሜንት በማድረግ በመጻፍ ምናምን በሸር በላይ የሚፈታ ችግር የለም። የማውቃት ነው ሲያመች ችግር የሚፈታው ከእግዚአብሔር ጋር መነጋገር ነው። የማንኛውም ችግር መፍቻ ያለው በእሱ እጅ ነው። እሱ የከፈተውን ማንም የሚዘጋ፣ እሱ የዘጋውን ማንም የሚከፍት የለም። ቁልፉ በእጁ አለ ይላል። የማንኛውም ችግር ቁልፍ ያለው በአባታችን በእግዚአብሔር እጅ ነው። ስለዚህ ይህንን የተቋጠረውን እንዲፈታው የተዘጋውን እንዲከፍተው እሱን ማነጋገር ነው ያለበት እንጂ ሚዲያ ላይ በመለፍለፍ ማንን በማማት በመዘባማት የሚፈታ ችግር የለም። እንደውም በሁሉም ነገሮቻችን እግዚአብሔርን ከኛ ስንለየው ነው። በነገራችን ላይ ዓለም ትርምሷ የወጣው ከእግዚአብሔር እየተለየች አብዛኛው ዓለም በህገ መንግስቱ በሀገራዊ ውሳኔዎች እግዚአብሔር ከትምህርት ቤት፣ እግዚአብሔር ከማህበረሰብ፣ እግዚአብሔር ከስርዓተ መንግስት፣ እግዚአብሔር ከማህበራዊ አኗኗር፣ እግዚአብሔር ከምናምናምን ይውጣ ተብሎ እየተወሰነ በሄደ ቁጥር ነው ዓለም እንዲህ የመገዳደያ መሳሪያዋን አምልታ መገዳደል የጀመረችው። ስለዚህ እንደ ሰሎሞን እግዚአብሔርን ደስ የሚያሰኝ ጥያቄ መጠየቅ ነው ክርስቲያን የሚያስፈልገውና እንዲህ እንድናደርግ አምላካችን ይርዳል። አሁን እስካሁን የምትጸልዩ ሰዎች በቃ ትጸልያላችሁ፣ ሰየው በርቱ፣ ጠንክሩ። እስካሁን የማትጸልዩ ሰዎች ግን ከዛሬ ማታ ጀምሮ እዚህ የነበራችሁ ቢያንስ ልጆቻችሁም እናንተም ሌላ ጸሎት የሚጨምር ብዙ ነው፣ መልካም። ካልሆነ ግን ቆም ብለን ልንተኛ ስንል ቆም ብለን አንድ አቡነ ዘበሰማያትና በሰላመ ቅዱስ ማለት ግን የመጨረሻው ግዴታ ነው። እንዲያው ደም እንደ ግንድ መቼስ አንጋደል ማለት ነው። ጠዋትም ተነስተን እንደዛው የአንድ ክርስቲያን የግዴታ ጸሎት አቡነ ዘበሰማያት የመጀመሪያ ግዴታ። ከዛ በኋላ ዳዊት፣ ውዳሴ ማርያም ይጨምራል። አቡነ ዘበሰማያት ሳይሉ መዋል ሳይሉ ማደር ግን በቃ ከእግዚአብሔር ከአባታችን ጋር አንተዋወቅም። በመንገድ ስትሄዱ እኮ የማታውቁ ሰው ጋር አትነጋገሩ ማለት የማናውቁ ሰው ጋር አንነጋገሩ። ለዛውም አንዳንዴ ረጅም መንገድ ከሄድ እንግባባና በተለይ የትራንስፖርት ጉዞ ምናምን ከሆነ እንደ ታክሲ ካልሆነ በስተቀር እንግባባለን። እንደየሰው ጠሩ እንደ ድሮ በመኪና መሄድ ሲቻል ሳለ በረጅም ጉዞ ስንጓዝ ተግባብተን የተነዋገር ይላል አይደል? እንደው ጥቂት ደቂቃ የሚሆን ዝም ብሎ የሚሄደው የማይተዋወቅ ሰው እግዚአብሔር ጋር እንተዋወቃለን። ልጆቹ ነን አባታችን ነው የምንል ከሆነ ግን በፍጹም ያለ ጸሎት መኖር የለብንም። አብዛኛው ሰው የስም ክርስቲያን ነው። እኔም እንዴ ሰውዬ እንዴት የማይጸልይ ሰው ኖሮ ነው እንዴ እንዳትሉ በየቤቱ ስለምናውቀው ነው። አብዛኛው ሰው እንዲሁ ነው የሚተኛው። ብዙ ሰው እንደ ብድግ ብሎ ነው የሚሄደው። በፍጹም እንዲህ ያለ ክርስቲያን የላትም ቤተክርስቲያን። እንኳን በእንዲህ ያለ በመከራ ዘመን፣ በስጋት ዘመን፣ በአስጨናቂ ዘመን፣ በሰላም ዘመን ቢሆን አንድ ክርስቲያን ሲነሳ ሲተኛ ስራ ሲጀምር ምግብ ሲጀምርና ምግብ ሲጨርስ አቡነ ዘበሰማያት ብሎ አባቱን በስም መጥራት ክርስቲያናዊ ግዴታው ነው። ይሄ ደግሞ ምን ያለ እግዚአብሔርን ደስ ያሰኘው። ስሙን ስንጠራ ደስ ይለዋል እግዚአብሔርና ስሙን ጠርተን ስሙን አመስግነን ፈቃዱን ጠይቀን መንግስቱን እንዲያወርሰን ጠይቀን ስሙን ከአንደበታችን ከልቡናችን ሳናርቅ ኑረን
ማረን ብለን ንስሐ ገብተን ስጋውን ደሙን ተቀብለን ሰማያዊ አባታችን ለኛ ያዘጋጀት ዓለም አለች። ያችን ያዘጋጃትን ዓለም ኑ ልጆቼ ብሎ እንዲያወርሰን የአባታችን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ይቆየን።